በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታሪክ ውስጥ ስማቸው በወርቅ ቀለም የተጻፈ ነገሥታትና ኃያላን አሉ። ከተሞችን የገነቡ፣ ግዛቶችን ያሰፉ፣ በጦር ሜዳ ስማቸው ያስገመገመ ጀግኖች። ነገር ግን ከነዚህ ሁሉ ዝናና ክብር ጀርባ በዘመናት አቧራ ውስጥ ተሰውረው የሚኖሩ ስማቸው በምድር መዝገብ ላይ ሳይሆን በሰማዩ መዝገብ ላይ በደማቁ የተጻፈላቸው ስውር ቅዱሳን አሉ። የእነርሱ ኃይል የሚመነጨው ከሰራዊት ብዛት ወይም ከግምጃ ቤት ሙላት ሳይሆን ከማንም ዓይን በሰወሩት ከልባቸው በፈለቀው ንጹሕ እምነት ነው። የዛሬው ታሪካችን የሚወስደን ከ1000 ዓመታት በፊት ወደ ነበረችው በግብፅ እምብርት ወደምትገኘው ጥንታዊቷ የካይሮ ከተማ ነው። በዚያ ዘመን ካይሮ በንግድና በስልጣኔ የምትታመስ የልዩ ልዩ ባህልና ሃይማኖት ማዕከል ነበረች። በገዢዎቿ ግርማ ሞገስና በሊቃውንቷ ጥበብ ትታወቃለች። ነገር ግን በዚች ግዙፍ ከተማ በአንዱ አቧራማ ሰፈር ውስጥ ዓለም የማያውቀውን አንድ ታላቅ ምስጢር የደበቀ ሰው ይኖር ነበር። ስሙ ስምዖን ይባላል። በሰፈሩ ሰዎች ዘንድ የሚታወቀው ስምዖን ጫማ ሰፊው ወይም ቆዳ ፋቂው በሚል ቅጽል ነው። የእርሱ ዓለም ከቤተ መንግሥቱ ድምቀት የራቀ እጅግ ቀላልና የተለመደ ነው። ጠባብ የሥራው መደብ ላይ የቆዳና የማጣበቂያ ሽታ አየሩን ሞልቶታል። ቀኑን ሙሉ በተበጣጠሱ ጫማዎችና በቆዳ ልብሶች ተከቦ እጆቹ በሥራ የጠቆሩ ፊቱ በትሕትና የተሞላ ሰው ነው። ደንበኞቹ ያረጀውን ጫማቸውን ይዘው ይመጣሉ፣ እርሱም በትጋት ይጠግንላቸዋል። በሚያገኘው ጥቂት ገቢም ሕይወቱን ይመራል። በውጪ ሲታይ ስምዖን በከተማዋ ከሚኖሩት የእጅ ባለሙያዎች አንዱ ብቻ ነው። ማንም ሰው በዚያ በተራ ሰው አካል ውስጥ ተራራን የሚያንቀሳቅስ ሰማያዊ ሀብት አለ ብሎ ሊገምት አይችልም። ነገር ግን የስምዖን እውነተኛ ማንነት የሚጀምረው ፀሐይ ከመውጣቷ በፊት የካይሮ ጎዳናዎች በሰው እንቅስቃሴ ከመሞላታቸው አስቀድሞ ነበር። ጎህ ሳይቀድ ከተማዋ በእንቅልፍ ላይ ሳለች ስምዖን ከእንቅልፉ ይነቃል። የዘውትር ጸሎቱን እንደጨረሰ፣ ነገር ግን የሚነቃው ለራሱ ጉዳይ አልነበረም። የዘውትር ጸሎቱን እንደጨረሰ ግዙፍ የውሃ ጋኖችን እያነሳ በጀርባው ተሸክሞ ጨለማን ተገን በማድረግ በየሰፈሩ ይዞራል። እርሱ የሚዞረው ውሃ ለመሸጥ አልነበረም። ይልቁንም የአካባቢውን ድሆች፣ የአልጋ ቁራኛ የሆኑ በሽተኞችን እንዲሁም በዕድሜ የደከሙ አረጋውያንን ቤቶች እያንኳኳ የዕለት የውሃ ፍላጎታቸውን ይሞላላቸዋል። ይህ አገልግሎት በውሃ ጥም ለምትቃጠለው ከተማ እጅግ ታላቅ ነው። ይህንን አገልግሎቱን የሚያውቀው እግዚአብሔር ብቻ ነው። ምስጋናን ከሰው አልፈለገም፣ ዋጋውን ከምድር አልጠበቀም። ይህ በየዕለቱ የሚፈጽመው ስውር የፍቅር ተግባር የቅድስና ሕይወቱ መሠረት ነበር። ይህ ትሑትና ራሱን የካደ ሰው የወንጌልን ቃል በልቡ መዝግቦ ብቻ ሳይሆን በሕይወቱ ለመተርጎም ምን ያህል እንደቆረጠ ዓለም አልተረዳም ነበር። ነገር ግን የስምዖን እውነተኛ ማንነት የጽድቁን ጥልቀትና ለእምነት የነበረውን ፍጹም መታዘዝ የገለጠው አንድ ልብ የሚሰብር ክስተት ነው። አንድ ቀን በሥራው ላይ ተጠምዶ ሳለ አንዲት ሴት ጫማዋን እንዲጠግንላት ወደ እርሱ መደብር መጣች። ሴቲቱ በውበቷ የምትታወቅ ነበረች። ስምዖንም ጫማዋን ለመለካት ጎንበስ ባለ ጊዜ ዓይኑ ሳያስበው በእግሯ ላይ አረፈ። በዚያች ቅጽበት የሰው ልጅ ደካማ ተፈጥሮ በእርሱ ተገለጠ። ኃጢአት የሞላበት የፍትወት ሐሳብን በልብ ውስጥ ሊያቆጠቁጥ ሞከረ። ለብዙዎቻችን ይህ ምናልባት በቀላሉ የምናልፈው ጊዜያዊ ፈተና ሊሆን ይችላል። ለስምዖን ግን ይህ በነፍሱ ላይ የተሰነዘረ ጥቃት ነው። ወዲያውኑ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቃል በሕሊናው ውስጥ እንደ መብረቅ ብልጭ አለ። በማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ ቀኝ ዓይንህ ብታሰናክልህ አውጥተህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና የሚለው አምላካዊ ትእዛዝ። ለስምዖን ይህ ቃል ምሳሌያዊ ትርጉም ብቻ አልነበረውም። ለእርሱ የፈጣሪ ቀጥተኛ ትእዛዝ ነበር። ምርጫው ግልጽ ሆነ። ኃጢአት ያየችውን ዓይኑን ይዞ በገሃነም ስቃይ ከመኖር ወይም ያችን ዓይን መሥዋዕት አድርጎ የዘላለም ሕይወትን መምረጥ። በዚያች ቅጽበት በስምዖን ልብ ውስጥ ታላቅ ፍልሚያ ተደረገ። የሥጋው ሕመምና ፍርሃት በአንድ በኩል፣ የነፍሱ ድህነትና ለእግዚአብሔር ያለው ፍቅር በሌላ በኩል። ውሳኔው ግን ፈጣን ነበር። ከኃጢአት ጋር ቅጽበት እንኳን ማደርን አልፈለገም። ዓይኑን ወደ ሰማይ አቀናና በጸጥታ ጸለየ። ከዚያም ቆዳ የሚበሳበትንና ጫማ የሚሰፋበትን ሹል መሳሪያ ወስፌውን አነሳ። እጁ አልተንቀጠቀጠም፣ ልቡም አልፈራም።
በሙሉ ንቃተ ሕሊናው ኃጢአትን ያየች ቀኝ ዓይኑን በገዛ እጁ አውጥቶ ከፊቱ ጣላት። በዚያች ቅጽበት የተሰማው አካላዊ ስቃይ ከባድ ቢሆንም በነፍሱ ውስጥ ያገኘው ሰላምና ከፈጣሪው ጋር የገባውን ቃል ኪዳን በማደሱ ያገኘው መንፈሳዊ ደስታ ግን ከስቃዩ እጅግ የላቀ ሆነ። ይህ አስደንጋጭ ድርጊት ራስን የማጥፋት ወይም የስሜታዊነት ውጤት አልነበረም። ይልቁንም አንድ ሰው ለእምነቱ ምን ያህል ፍጹምና ታማኝ ሊሆን እንደሚችል የሚያሳይ ከዓይኑ ብርሃን በላይ የነፍሱን ንጽሕና የመረጠበት ታላቅ የቅድስና ገድሉ ነበር። በዚህች ቅጽበት ስምዖን ከእንግዲህ ተራ ጫማ ሰፊ አልነበረም። እርሱ በዓለም ዓይን አንድ ዓይኑን ያጣ ምስኪን ቢመስልም በሰማይ መዝገብ ግን እግዚአብሔርን ከገዛ አካሉ በላይ የወደደ ራሱን የካደና መስቀሉን የተሸከመ ታላቅ ቅዱስ ሆነ። ይህ ታላቅ መስዋዕትነቱ ወደፊት ሊመጣ ላለው ታላቅ ተአምር መላውን የግብጽ ቤተክርስቲያን ከጥፋት ለሚያድነው መለኮታዊ ኃይል ማሳያ የእምነቱ ጥልቀት የተረጋገጠበት ማኅተም ሆነ። ከስምዖን ትሑትና ጸጥተኛ ዓለም ታሪካችን ወደ ተቃራኒው ጫፍ ይወስደናል። ወደ ኃይል፣ ዝናና ስውር ሴራ ወደሚራመድበት የግብጽ ገዢ ቤተ መንግሥት። እዚህ በአቧራማው የካይሮ ጎዳና ከሚሰማው የጫማ መዶሻ ድምፅ ይልቅ የወርቅ ጫማዎች በእብነበረድ ወለል ላይ የሚያሰሙት ስውር ድምፅ ይሰማል። እዚህ በቆዳና በላብ ሽታ ምትክ የሥልጣንና የሀብት መዓዛ አየሩን ሞልቶታል። በዚህ ግርማ ሞገስ መካከል በግብጽ ዙፋን ላይ ኃያሉ ከሊፋ አልሙዒዝ ይቀመጣል። እርሱ በእውቀት ፍቅሩና በተለያዩ ሃይማኖቶች ሊቃውንት መካከል በሚደረግ ክርክር በመደሰቱ የሚታወቅ ገዢ ነው። በቤተ መንግሥቱ በነጻነት ሐሳብ የሚንሸራሸርበት ጥበብ ዋጋ የሚሰጠው መድረክ መኖሩን ያምናል። ዙፋኑ የኃይል ብቻ ሳይሆን የእውቀት ማዕከልም እንዲሆን ይመኛል። ነገር ግን በዙፋኑ ጥላ ስር እንደ እባብ የተጠመጠመ አንድ ስውር ልብ አለ። የገዢው ዋና አማካሪ የነበረው ያዕቆብ ኢብን ቅሊስ በውጪ ሲታይ ለንጉሡ ታማኝና ብልህ አማካሪ ይመስላል። በውስጡ ግን በክርስቲያኖች ላይ ባለው ጥልቅ ጥላቻና ቅናት የሚኖር መርዘኛ ልብ አለው። ይህ ሰው ለስልጣን ሲል ከይሁዲነት ወደ እስልምና የተቀየረ፣ ነገር ግን ልቡ ከየትኛውም እምነት ይልቅ ለራሱ ዝናና ክብር ብቻ የሚገዛ ሰው ነው። የጥላቻው እሳት ይበልጥ እንዲነድ ምክንያት የሆነው ደግሞ በገዢው ዘንድ እጅግ ተወዳጅ የነበረ አንድ ክርስቲያን ባለሟል ስለነበር ነው። ያ ክርስቲያን የሚያገኘው ሞገስና ክብር የአማካሪውን ልብ በእሾህ ይወጋው ጀመር። በየቀኑ በቅናት እሳት እየተለበለበ ክርስቲያኖችን የሚያዋርድበትንና ከገዢው ፊት ዝቅ የሚያደርግበትን ዕድል በጸጥታ ይጠባበቃል። አንድ ቀን ዕድሉ የመጣ መሰለው። አማካሪው የገዢውን የክርክር ፍቅር ተጠቅሞ ክርስቲያኖችን በሕዝብ ፊት ለማዋረድ አንድ ዕቅድ አወጣ። ሙሴ የሚባል አንድ ዕውቅ አይሁዳዊ ረቢን በማስመጣት ከክርስቲያኖች መሪ ከፓትርያርክ አቡነ አብርሃም ጋር እንዲከራከር አመቻቸ። ረቢ ማለት በአይሁድ መምህር ማለት ነው። የክርክሩ ቀን ሲደርስ የቤተ መንግሥቱ አዳራሽ በሊቃውንትና በባለሟሎች ተሞላ። የገዢው ፊት በጉጉት ሲያንጸባርቅ፣ የአማካሪው ፊት ግን በተንኮል የተሞላ ፈገግታ ይታይበታል። ፓትርያርክ አብርሃም ከጎናቸው በእውቀታቸውና በጥበባቸው የሚታወቁትን አቡነ ሳዊሮስ ዘእስሙናይን ይዘው ቀረቡ። ክርክሩ ተጀመረ። አይሁዳዊው ረቢ በልቡ ሙሉነት ጥያቄዎችን ይሰነዝራል። ክርክሩ እየጦፈ ሲሄድ አቡነ ሳዊሮስ ረጋ ብለው ነገር ግን በቃላት ኃይል ለረቢው መለሱለት። በአንድ ወቅት ረቢው በንቀት ተሞልቶ ሲናገር አባ ሳዊሮስ በገዢው ፊት ይህንን መናገርህ አላዋቂነት ነው ሲሉ መለሱለት። ይህ ቃል ረቢውን አስቆጣው። አላዋቂ ብለህ ሰደብከኝ ሲል ጮኸ። አዳራሹ በውጥረት ተሞላ። አማካሪው የፈለገው ነገር የተሳካ መሰለው። ነገር ግን አባ ሳዊሮስ በጸጥታ እንዲህ አሉ። አላዋቂ ያልኩህ እኔ አይደለሁም፣ የገዛ ነቢይህ ኢሳይያስ ነው አሉት። ከዚያም ከትንቢተ ኢሳይያስ መጽሐፍ በሬ የገዢውን አህያም የጌታውን ጋጣ ያውቃል፣ እስራኤል ግን አያውቅም፣ ሕዝቤም አያስተውልም የሚለውን ቃል ጠቀሱ። ገዢው በሰማው ነገር ተደንቆ ወደ ረቢው ዞር አለና እንዲህ የሚል ቃል በነቢያታችሁ መጽሐፍ ውስጥ አለን ሲል ጠየቀው። ረቢውም አንገቱን ደፍቶ አዎን ሲል መለሰ። አቡነ ሳዊሮስም አክለው እንዲያውም እንስሳት ካንተ እንደሚሻሉ እኮ ገልጧል ሲሉ ተናገሩ። በዚህ ጊዜ ገዢው ሳቁን መቆጣጠር አቃተውና ጮክ ብሎ ሳቀ። የአዳራሹም ድባብ ተለወጠ። ክርክሩ በክርስቲያኖች የበላይነት ተቋጨ።
ለአማካሪው የገዢው ሳቅ እንደ ሰይፍ ልቡን ወጋው። ያዘጋጀው ወጥመድ በራሱ ላይ ተገለበጠ። ሊያዋርዳቸው የፈለገው ክርስቲያኖች በክብር ሲወጡ፣ እርሱና ያስመጣው አይሁዳዊ ግን በገዢው ፊት የውርደት ካባን ተከናነቡ። ፊቱ አመድ መሰለ። በልቡ ውስጥ የነደደው የቅናት እሳት ወደ በቀል ተለወጠ። ይህ ውርደት በቀላሉ የሚረሳው አልሆነም። ከዚያች ቀን ጀምሮ የአማካሪው ቀንና ሌሊት አንድ ነው። ዓላማውም ክርስቲያኖችን ማጥፋት። የቃላት ክርክር እንደማይሰራ ተረድቷል። አሁን የሚፈልገው ክርክር ሳይሆን ሊጨብጡት የማይችሉትን፣ ሊክዱት የማይደፍሩትን፣ አንገታቸውን ሊያስደፋ የሚችል የማያዳግም ወጥመድ ማዘጋጀት ነው። ወደ ክፍሉ ተመልሶ በንዴት እየተንቀጠቀጠ ረቢውን ጠራው። ከነዚህ ሰዎች መጽሐፍ ከወንጌላቸው ላይ ሊፈጽሙት የማይችሉትን ነገር ግን ማመናቸውን የሚናገሩበትን አንድ ቃል ፈልግልኝ፣ አንድ ቃል ብቻ ሲል አዘዘው። እናም ፍለጋው ተጀመረ። አማካሪው በቤተ መንግስቱ የሥልጣን ኮሪደሮች ውስጥ ሲንቀሳቀስ፣ ረቢው ደግሞ በጥንታውያን ብራናዎች ውስጥ ተቀበረ። የሚፈልጉት የእውነትን ብርሃን ሳይሆን የጥፋትን ጨለማ የሚፈጥርላቸውን አንድ ጥቅስ ነው። ክርስቲያኖችን ለዘላለም የሚያጠፋ፣ እምነታቸውን በገዛ አንደበታቸው እንዲክዱ የሚያስገድድ ወይም በገዛ መጽሐፋቸው ቃል እንዲሞቱ የሚፈረድባቸው ገዳይ ቃል ይፈልጉ ጀመር። ያ ቃል በቅዱስ ስምዖን ትሑት ጎጆና በገዢው ዙፋን መካከል ያለውን ድልድይ የሚሰራ፣ የሰማይና የምድርን ኃይል የሚያገናኝ ታላቅ ተአምርን እንደሚፈጥር ግን ማንም አላወቀም። ቀናት አለፉ። በቤተ መንግስቱ ውስጥ የነገሰው ውጥረት በውጫዊ ጸጥታ ተሸፍኗል። ነገር ግን ከዝግ በሮች በስተጀርባ በተንኮለኛው አማካሪ ልብ ውስጥ የበቀል እሳት ይነዳል። አይሁዳዊው ረቢም በቀል የጠማውን የአማካሪውን ትእዛዝ ለመፈጸም የክርስትና ቅዱሳት መጻሕፍትን ገጾች አንድ በአንድ ይፈትሻል። የሚፈልገው ቃል እንደ ተሳለ ሰይፍ ሆኖ በክርስቲያኖች የእምነት ልብ ላይ እንዲሰካ ነው። እናም አንድ ቀን በንባቡ መካከል ዓይኖቹ አንድ ጥቅስ ላይ አረፉ። ፊቱ በደስታ ሲፈካ፣ ልቡ በክፋት ተሞላ። የሚፈልገውን ያገኘ መስሎታል። በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የተጻፈውን ቃል እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም ይላል። ይህ ነበር ሲፈለግ የነበረው ፍጹም ወጥመድ። ይህ ቃል በራሱ በክርስቶስ አንደበት የተነገረ፣ በወንጌላቸው ላይ የተጻፈ፣ የማያምኑበት ከሆነ ክርስቶስን የካዱ የሚሆኑበት፣ የሚያምኑበት ከሆነ ደግሞ በተግባር ሊያሳዩ የማይችሉት ታላቅ ኃይል ነው። ረቢው እየተጣደፈ ወደ አማካሪው ሄዶ ያገኘውን ገለጠለት። የሰውየው ዓይኖች በክፋት ብልጭ አሉ። የጠበቀው ቀን ደርሶ ነበርና። ይህ የቃላት ክርክር አልነበረም። ይህ በተፈጥሮ ሕግ ላይ የተመሰረተ ሊታይና ሊጨበጥ የሚችል ፈተና ነው። ይህንን ጥቅስ ይዞ በልበ ሙሉነት ወደ ገዢው ዙፋን አመራ። ግርማዊ ጌታዬ ሆይ አለ በረቀቀ አክብሮት አንገቱን ደፍቶ፣ እርሶ የእውነትና የጥበብ ወዳጅ ኖት። እነዚህ ክርስቲያኖች በሃይማኖታቸው ትምህርት ብዙ ድንቅ ነገሮችን እንደሚናገሩ ሰምተናል። አሁን ግን በመጽሐፋቸው ላይ ያገኘሁት አንድ አስደናቂ ነገር አለ። ገዢውም መለሰ፣ ምንድነው? አማካሪው ጥቅሱን አነበበለት። ከዚያም እንዲህ አለ፣ ጌታቸው የሰናፍጭ ቅንጣት ታህል እምነት ካላችሁ ተራራን ታንቀሳቅሳላችሁ ብሏቸዋል። እንግዲያው ሃይማኖታቸው እውነት ከሆነ ይህንን በተግባር ያሳዩን። እምነታቸው ቃላቸውን የሚያክል ከሆነ ያንን ከከተማችን ዳር የቆመውን የሞቃተምን ተራራ ከቦታው ያንቀሳቅሱት። ይህንን ማድረግ ከቻሉ ሃይማኖታቸው እውነት መሆኑን እንቀበላለን። ካልቻሉ ግን ሕዝቡን በሐሰት ሲያታልሉ ነበርና የሚገባቸውን ፍርድ መቀበል አለባቸው አለው። የገዢው ፊት በድንጋጤና በአግራሞት ተሞላ። ሐሳቡ እጅግ አስደነቀው። ይህ በእርግጥም የሃይማኖቶችን እውነተኛነት ለመፈተን ከሁሉ የተሻለ መንገድ ነው። የአማካሪውን ክፉ ልብ መረዳት ባይችልም ያቀረበው ሐሳብ ግን ምክንያታዊ መስሎ ታየው። ወዲያውኑ ፓትርያርክ አቡነ አብርሃም እንዲጠሩ ታዘዘ። አረጋዊው ፓትርያርክ ምንም ክፉ ነገር ሳይጠረጥሩ በንጉሡ ፊት ቀረቡ። ገዢውም አባት ሆይ መጽሐፋችሁ ላይ ትንሽ እምነት ተራራን ማንቀሳቀስ ይችላል የሚል ቃል እንዳለ ሰምቻለሁ። ይህ እውነት ነውን? ሲል ጠየቃቸው። የአቡነ አብርሃም ልብ በድንጋጤ ይመታል። የወጥመዱ አስፈሪነት ወዲያው ገብቷቸዋል። ነገር ግን የወንጌልን ቃል ሊክዱ አልቻሉም። አንገታቸውን በቀስታ ነቀነቁና አዎን ቃሉ በመጽሐፋችን አለ ሲሉ በእርጋታ መለሱ። ያኔ የገዢው ፊት ተለወጠ። የዋህነቱ ጠፍቶ የንጉሥ ሥልጣኑ ታየ። ድምፁ ቀዝቃዛና የማያዳግም ነው። እንግዲያውስ የእምነታችሁን እውነተኛነት የምናይበት ጊዜ ደርሷል።
ከከተማችን ዳር የቆመውን የሞቃተም ተራራ ከቦታው አንቀሳቅሳችሁ ታሳዩኛላችሁ አላቸው። ሰውየው ቀጠለ፣ ይህንን ለማድረግ ወይም ላለማድረግ 4 ምርጫዎች እሰጣችኋለሁ። የመጀመሪያው ትእዛዜን ፈጽማችሁ ተራራውን ከምዕራብ ወደ ምስራቅ ማዘዋወር። ሁለተኛው ይህንን ማድረግ ካቃታችሁ ክርስትናን ትታችሁ እስልምናን መቀበል። ሶስተኛው ሁለቱንም ካልፈለጋችሁ መላው ግብፅን ለቃችሁ መሰደድ። አራተኛውና የመጨረሻ ምርጫችሁ ይህን ሁሉ እምቢ ብትሉ አንተም ሆንክ ሕዝቡ በሰይፍ ትጠፋላችሁ። አዳራሹ በጸጥታ ተዋጠ። የአማካሪው ፊት በስውር የድል ፈገግታ በራ። ፓትርያርኩ ግን በድንጋጤ በቆሙበት ደርቀዋል። ይህ ትእዛዝ በአንድ ሰው ላይ ሳይሆን በመላው የግብፅ ክርስትና ላይ የተፈረደ የሞት ፍርድን ይመስላል። ተራራን ማንቀሳቀስ እንዴት ይቻላል? ይህ እኮ ከሰው አቅም በላይ የሆነ በመለኮታዊ ኃይል ብቻ የሚሆን ተአምር ነው። በተንቀጠቀጠ ድምፅ አቡነ አብርሃም አንድ ነገር ብቻ ለመኑ። ግርማዊ፣ ውሳኔያችንን ለማሳወቅ የ3 ቀን ጊዜ ይሰጠን። ገዢውን በልበ ሙሉነት ይሁን አለ። 3 ቀን እሰጣችኋለሁ፣ ከ3 ቀን በኋላ ግን ዕጣ ፈንታችሁን ራሳችሁ ትወስናላችሁ ሲላከለ። አቡነ አብርሃም ከቤተ መንግሥቱ የወጡት በእግራቸው ሳይሆን በሐዘንና በጭንቀት እየተገፉ ነው። የፀሐዩ ብርሃን ጨለማ መስሎ ታያቸው። በአንድ በኩል የማይናወጠው የወንጌል ቃል፣ በሌላ በኩል እንደ ግድግዳ የቆመው የማይናወጠው ተራራ፣ በመካከላቸው ደግሞ በሚሊዮን የሚቆጠሩ ምዕመናን ሕይወት። ይህንን የማይቻል ፈተና እንዴት ያልፉታል? ይህንን ተራራ ማን ያንቀሳቅሰዋል? በዚያች ቅጽበት መፍትሄው ከምድር ሳይሆን ከሰማይ ብቻ ሊመጣ እንደሚችል ተረዱ። ነገር ግን ይህ እንዴት ሊሆን ይችላል? አቡነ አብርሃም ከገዢው ቤተ መንግሥት ሲወጡ የተሸከሙት የራሳቸውን ሸክም ብቻ አልነበረም፣ የመላውን የግብፅ ክርስትና ዕጣ ፈንታ እንጂ። ዜናው እንደ ሰደድ እሳት በመላው ካይሮና ከዚያም አልፎ በመላው ግብፅ ተሰራጨ። ተራራውን አንቀሳቅሱት ወይንም ሙቱ ተብለዋል እኮ የሚለው አስፈሪ ትእዛዝ በየቤቱ በየመንገዱና በየገበያው ሲነገር ሕዝቡን ታላቅ ፍርሃትና ድንጋጤ ዋጠው። ተስፋ ቆረጡ። እናቶች ልጆቻቸውን አቅፈው አለቀሱ። አባቶች በጭንቀት ራሳቸውን ያዙ። ወጣቶች በቁጣና በብስጭት ተሞሉ። እንዴት ሆኖ ነው ተራራ የሚንቀሳቀሰው? ይህ ፍጻሜው ጥፋት የሆነ ወጥመድ ነው። በዚያች ቅጽበት የሰው ጥበብና የኃያላን ብርታት ከንቱ ሆነ። ብቸኛው ተስፋም የሚገኘው ወደ ሰማይ በመጮህ ብቻ ነው። ፓትርያርክ አቡነ አብርሃም ይህንን ተረድተዋል። ወዲያውኑ ጳጳሳቱን፣ መነኮሳቱን፣ ካህናቱንና የሕዝቡን መሪዎች ሁሉ ሰብስበው ያጋጠማቸውን ነገር አስረዱም። ከዚያም በሁሉም ልብ ውስጥ ተስፋን ለመትከልና ሁሉንም ወደ አንድ አቅጣጫ ለመምራት ድምፃቸውን ከፍ አድርገው እንዲህ ሲሉ አወጁ። ልጆቼ ሆይ፣ በሰው ኃይል ይህ ፈጽሞ የማይቻል ነገር ነው። ነገር ግን ሁሉን ማድረግ የሚቻለው እግዚአብሔር የሚሳነው ነገር የለም። አሁን ፊታችንን ወደ እርሱ የምናዞርበት ጊዜ ነው። በመላው ግብፅ ከዛሬ ጀምሮ ለ3 ቀናት ከሕፃናት እስከ አረጋውያን ሁላችንም በጾም በጸሎትና በንስሐ እንበርታ። ምግብና መጠጥን ትተን ልባችንን ወደ ሰማይ እናንሳ። ምናልባት አምላካችን ጩኸታችንን ሰምቶ ከዚህ ታላቅ መከራ ያድነን ይሆናል አሉም። የፓትርያርኩ ቃል በተስፋ መቁረጥ ጨለማ ውስጥ እንደተለኮሰች ሻማ ሆነ። ሕዝቡም በአንድ ልብ ታዘዘ። ከዚያች ሰዓት ጀምሮ ግብፅ የተለየ ሱባኤ ያዘች። የንግድና የደስታ ድምፅ ጠፍቶ በምትኩ የጸሎትና የልመና ድምፅ ነገሰ። አብያተ ክርስቲያናት በቀንም በሌሊትም በምዕመናን ተሞሉ። ወለሎቹ በሰዎች እንባ ረጠቡ። አቤቱ ማረን ኪርያላይሶን የሚለው ምህላ ከየአቅጣጫው ወደ ሰማይ ይወጣ ጀመር። ሕፃናት ከእናቶቻቸው ጡት ተከለከሉ። ከተማዋ በሙሉ በሐዘን ተሸፈነች። ልክ እንደ ጥንቷ ነነዌ የንስሐ ማቅ ለብሳ ወደ ፈጣሪዋ መጣች። የመጀመሪያው ቀን አለፈ። ሁለተኛውም ቀን ተከተለ። ተራራው ግን በቦታው ጸንቶ ቆሟል። የገዢው የጊዜ ገደብ እየተቃረበ ሲመጣ የሕዝቡ ጭንቀት ይጨምር ጀመር። በተለይ ፓትርያርኩ በመንበረ ጵጵስናቸው ብቻቸውን ሲሆኑ የነፍሳቸው ስቃይ እጅግ ከበደ። አምላኬ ሆይ አምላኬ ሆይ ለምንድን ነው የተውከን እያሉ ይጸልያሉ። በእኛ ኃጢአት ምክንያት ይህ ሁሉ ሕዝብ እንዲጠፋ ትፈቅዳለህን? እምነታችን እንዲዋረድ፣ ስምህ በጠላቶቻችን ፊት እንዲሰደብ ትወስናለህን? አብርሃምን፣ ይስሐቅን፣ ያዕቆብን አስብ፣ የሰጠኸውን ቃል ኪዳን አስብ እያሉ በእንባ ይለምኑ ነበር። የ2 ቀን ጾምና የሌሊቱ ጸሎት ሰውነታቸውን ቢያደክመውም መንፈሳቸው ግን አሁንም ወደ እግዚአብሔር ይጮሃል። እናም በ3ኛው ቀን ሌሊት የጊዜ ገደቡ ሊጠናቀቅ ጥቂት ሰዓታት ሲቀሩ ተስፋ ከሞላ ጎደል በተሟጠጠበት በዚያች የጨለማ ሰዓት አንድ ተአምር ተከሰተ። ፓትርያርኩ በጸሎት ደክመው ለቅጽበት ዓይናቸውን ሲከድሙ
ክፍላቸው በደማቅና በሰማያዊ ብርሃን ተሞላ። ዓይናቸውን ሲገልጡ ከፊት ለፊታቸው የሰማይና የምድር ንግሥት እመቤታችን ቅድስት ድንግል ማርያም ቆማ ነበር። ፊቷ እንደ ፀሐይ ያበራል፣ ነገር ግን ብርሃኗ ዓይንን አይጎዳም። የለበሰችው ልብስ ከብርሃን የተሠራ ይመስላል። አቡነ አብርሃም በፍርሃትና በድንጋጤ ተዋጡ። እመቤታችን ግን በረጋና ርኅራኄ በተሞላው ድምፅ እንዲህ አለቻቸው፣ ሰላም ለአንተ ይሁን። የእግዚአብሔር ታማኝ አገልጋይ፣ ጩኸትህና የሕዝቡ እንባ በልጄ ፊት ደርሷል። አትፍራ። ፓትርያርኩ በደስታና በአድናቆት እንባቸው እየፈሰሰ እመቤቴ ሆይ ታዲያ ምን እናድርግ? ጊዜው አልቋል፣ ተራራውም አልተንቀሳቀሰም አሏት። እመቤታችንም ቀጠለች፣ እግዚአብሔር ታላቅ ኃይሉን በዓለም ዘንድ በተናቁትና በትንንሾቹ በኩል መግለጥን ይወዳል። ስሙን በኃያላን ዘንድ ከፍ ያደርጋል። ይህንን ተአምር የሚፈጽመው ሰው አለ። አሁን በማለዳ ከመንበርህ ወጥተህ ወደ ከተማዋ ገበያ ሂድ። በዚያም በጀርባው የውሃ ጋን የተሸከመ አንድ ዓይና የሆነ ሰው ታገኛለህ። እርሱ ነው በእግዚአብሔር ፊት ሞገስን ያገኘው። እርሱ ነው ጸሎቱ ተራራን የሚያንቀሳቅሰው። ሂድና ፈልገው። ይህንን ከተናገረች በኋላ እመቤታችን ብርሃኑ ቀስ በቀስ እየደበዘዘ ራእዩ ተሰወረ። አቡነ አብርሃም ለቅጽበት በድንጋጤ ውስጥ ቆዩ። ከዚያም ታላቅ ተስፋና ኃይል በውስጣቸው ሲፈስ ተሰማቸው። ድካማቸው ሁሉ ጠፋ። የሐዘናቸው እንባ ወደ ደስታ ተለወጠ። እግዚአብሔር አልተዋቸውም፣ መፍትሄውን ልኳል። መፍትሄው ግን በቤተ መንግሥት ወይም በሊቃውንት ጉባኤ ውስጥ አልነበረም። መፍትሄው በገበያ ውስጥ በውሃ ተሸካሚ አንድ ዓይና በሆነ ተራ በሚመስል ሰው እጅ ነው። ወዲያውኑ ከመቀመጫቸው ተነስተው ጎህ ሳይቀድ ልብሰ ጵጵስናቸውን ትተው በመነኩሴ ልብስ ብቻቸውን ወደ ካይሮ ጎዳና ጉዟቸውን ጀመሩ። በልባቸው ውስጥ አንድ ጥያቄ ብቻ ያስተጋባል። ማን ነው ይህ ስውር ቅዱስ? ማን ነው ይህ አንድ ዓይና ውሃ ተሸካሚ? ይላሉ ደጋግመው። ጎህ እየቀደደ ነው። የካይሮ ከተማ ከሌሊቱ ጸጥታ ቀስ በቀስ እየነቃች ነው። ገበያው ገና እንቅስቃሴውን አልጀመረም። አልፎ አልፎ ከሚጮሁት ውሾችና ከሩቅ ከሚሰማው የመስጊድ ጥሪ በቀር ጎዳናዎቹ ባዶ ናቸው። በዚህች የንጋት ሰዓት አንድ ሽማግሌ መነኩሴ ብቻቸውን በጎዳናዎቹ ላይ በፍጥነት ይራመዳሉ። እኚህ ሰው የመላው ግብጽ ክርስትና መንፈሳዊ አባት ፓትርያርክ አቡነ አብርሃም ናቸው። ነገር ግን በዚያች ቅጽበት እርሳቸው ፓትርያርክ ሳይሆኑ አንድ ተልእኮ የተሰጠው ልቡ በተስፋና በጭንቀት የተሞላ ተራ ሰው መስለዋል። ዓይኖቻቸው በእያንዳንዱ ጥግ እያንዳንዱን ሰው በጥንቃቄ ይመረምራሉ። የሚፈለገው ኃያል ሰው ወይም የተማረ ሊቅ አይደለም። የእመቤታችን ቃል በሕሊናቸው ውስጥ ያለማቋረጥ ያስተጋባል። አንድ ዓይና የሆነ በጀርባው የውሃ ጋን የተሸከመ። የከተማዋ እንቅስቃሴ ቀስ በቀስ እየጨመረ መጣ። ነጋዴዎች ሱቆቻቸውን ከፈቱ። ገበሬዎች አህዮቻቸውን እየነዱ ምርቶቻቸውን ይዘው መጡ። የአቡነ አብርሃም ልብ በጭንቀት ታፍኗል። በዚህ ሁሉ ሕዝብ መካከል እንዴት ያገኙት ይሆን? ምናልባት ራእዩ ሕልም ብቻ ይሆን? ምናልባት ተስፋው ከንቱ ይሆን? ነገር ግን እምነታቸው አልተናወጠም። መፈለጋቸውን ቀጠሉ። ዓይኖቻቸው ከሰው ሁሉ ፊት ላይ አንድ ነገርን ብቻ ይፈልጋሉ። አንድ ዓይና ሰው። ወደ አንድ የውሃ መቅጃ ስፍራ ሲደርሱ ብዙ ውሃ ቀጂዎች ጋኖቻቸውን ሲሞሉ ተመለከቱ። ልባቸው በፍጥነት መምታት ጀመረ። እያንዳንዱ ሰው አንድ በአንድ ተመለከቱ። ነገር ግን ሁሉም ሁለት ዓይና ናቸው። ተስፋ ሊቆርጡ ሲሉ ከአንዱ ጠባብ መንገድ ዳር አንድ ሰው በጀርባው ትልቅ የውሃ ጋን ተሸክሞ ሲወጣ አዩ። ሰውየው በዕድሜ የገፋ ባይሆንም ፊቱ በጾምና በጸሎት የደከመ ይመስላል። ልብሱ ያረጀና የተበጣጠሰ ነው። አቡነ አብርሃም ወደ እርሱ ሲቀርቡ የሰውየው ፊትም ሲገለጥ ተመለከቱት። አዎ ሰውየው አንድ ዓይና ነበር። የፓትርያርኩ ልብ በደስታ ዘለለ። እግዚአብሔር ጸሎታቸውን ሰምቷል። ራእዩ እውነት ነው። በፍጥነት ወደ ሰውየው ተጠግተው ልጄ ሆይ ስምህ ማን ነው? ሲሉ ጠየቁት። ሰውየውም በትህትና አንገቱን ደፍቶ ስምዖን እባላለሁ አባቴ፣ ጫማ ሰፊ ነኝ ሲል መለሰ። በዚያች ቅጽበት ሁለት ዓለማት ተጋጠሙ። በአንድ በኩል የመንበረ ማርቆስ ፓትርያርክ የመላው ግብጽ ቤተክርስቲያን መሪ አቡነ አብርሃም፣ በሌላ በኩል ደግሞ ስምዖን ጫማ ሰፊው በዓለም ዘንድ የተናቀ በድህነት የሚኖር ነገር ግን በሰማይ ዘንድ የታወቀ ስውር ቅዱስ። የቤተ ክርስቲያኑ ራስና በዓለም ዓይን ምንም የነበረው ሰው ፊት ለፊት ተገናኙ። አቡነ አብርሃም በአድናቆት ተውጠው ልጄ ስምዖን ቶሎና እንሂድ አሉት። ስምዖንም ግራ በመጋባት ወዴት አባቴ ሲል ጠየቀ። ወደ መንበረ ጵጵስና፣ አስቸኳይና ታላቅ ጉዳይ አለብን።
ስምዖን ምንም ሳይናገር በዝምታ ተከተላቸው። ወደ መንበረ ጵጵስናቸው ሲደርሱ አቡነ አብርሃም ጳጳሳቱንና ካህናቱን አስጠርተው በፊታቸው ለስምዖን የአክብሮት ስግደትን ሰገዱ። ስምዖን በድንጋጤ ወደ ኋላ ፈገፈገ። አባቴ ምን እያደረጉ ነው? እኔ ኃጢአተኛና ምስኪን ሰው ነኝ ሲል ጮኸ። ጳጳሳቱ ሁሉ ተገረሙ። ፓትርያርኩ ለአንድ ተራ ጫማ ሰፊ ሲሰግዱ ማየት ለእነርሱ የማይታሰብ ነው። አቡነ አብርሃም ግን ከተንበረከኩበት ተነስተው ሁሉንም ነገር ከመጀመሪያው እስከ መጨረሻው መተረክ ያዙ። የገዢውን ትእዛዝ፣ የሕዝቡን ፍርሃት፣ የሦስቱን ቀን ጾምና ጸሎት፣ በመጨረሻም እመቤታችን በራእይ ተገልጻ ወደ እርሱ እንደላከቻቸው አስረዱ። ስምዖን ይህንን ሲሰማ በፍርሃት ተንቀጠቀጠ፣ ፊቱ በላብ ተጠመቀ። አባቴ ሆይ አለ በተሰበረ ድምፅ፣ ይህ እንዴት ይሆናል? እኔ ማንኝና ነው ይህንን ታላቅ ነገር በእኔ እጅ እንዲፈጸም የሚሆነው? እኔ ከኃጢአተኞች ሁሉ የምበልጥ ኃጢአተኛ ነኝ። ይህንን ማድረግ ፈጽሞ አይቻለኝም። የስምዖን ትሕትና ልብ የሚነካ ነው። እርሱ ዓይኑን ለእግዚአብሔር ቃል ክብር ሲል ያወጣ ሰው አሁን ራሱን እንደ ኃጢአተኞች አለቃ ይቆጥራል። አቡነ አብርሃም ግን ወደ እርሱ ቀርበው እጆቹንም ይዘው ልጄ ሆይ አትፍራ፣ ይህንን የመረጥኩት እኔ አይደለሁም፣ የላከችኝም የሰማይና የምድር ንግሥት ናት። እግዚአብሔር የዓለምን ኃጢአት ያሳፍር ዘንድ የዓለምን ደካሞችን እኮ መርጧል። አንተን የመረጠህ እርሱ ነው አሉት። በዚህ ጊዜ ስምዖን እንባው እየፈሰሰ ዝም አለ። የእግዚአብሔር ፍቃድ መሆኑን ተረዳ። ከዚህ በላይ መከራከር እንደማይችል አውቋል። ከትንሽ ዝምታ በኋላ አንገቱን ቀና አደረገና በዓይኑ ውስጥ ነገር ግን የተለየ ብርሃን ይታይ ጀመር። የትሕትና ቦታ በእምነት ተተክቷል። ይሁን አለ በጸጥታ። የእግዚአብሔር ፍቃድ ከሆነ ይሁን። አባቴ አሁን ሕዝቡን ካህናቱንና መነኮሳቱን ሰብስበው ወደ ተራራው ውሰዷቸው። እኔ በሕዝቡ መካከል ተደብቄ ቆማለሁ። እናንተ በታላቅ ድምፅ ኪርያላይሶን እያላችሁ ጸልዩ። እግዚአብሔር ጸሎታችንን ሰምቶ በተራራው ላይ ኃይሉን ይገልጣል አላቸው በእምነት። በዚህ ቃል የአንድ ሙሉ ሕዝብ ዕጣ ፈንታ፣ የአንድ ቤተ ክርስቲያን ክብር ከፓትርያርኩ ጫንቃ ላይ ወርዶ በዚህ ትሑት ጫማ ሰፊ ሰው እምነት ላይ አረፈ። የቤተ ክርስቲያኑ መሪና ስውሩ ቅዱስ በአንድ ዓላማ ተሳስረው ወደ መጨረሻው ፍልሚያ ወደ ሞቃተም ተራራ ጉዟቸውን ለመጀመር ተዘጋጁ። የሦስተኛው ቀን ፀሐይ በካይሮ ሰማይ ላይ ስትወጣ የተለመደች ቀን አልነበረችም። የፍርድ ቀን ነበረች። የሰማይና የምድር ኃይሎች የሚጋጠሙበት፣ የእምነትና የጥርጣሬ ፍልሚያ የሚደረግበት፣ የአንድ ሕዝብ ዕጣ ፈንታ የሚወሰንበት ቀን። ከከተማዋ ዳር እንደ ግዙፍ ፍጡር የተጋደመው የሞቃተም ተራራ በዚያች ቀን የዝምታ ምስክር ብቻ ሳይሆን የፍርዱ ዋና አካል ነው። ከንጋት ጀምሮ የካይሮ ጎዳናዎች በሰው ማዕበል ተጥለቀለቁ። ክርስቲያኖች ከየቤታቸው እየወጡ በጸጥታና በፍርሃት ተሞልተው ወደ ተራራው ስር ይጎርፉ ጀመር። ፊታቸው በ3 ቀን ጾም የከሳ፣ ዓይኖቻቸው በእንባ ያበጡ፣ ነገር ግን በልባቸው ውስጥ ትንሽ የተስፋ ጭላንጭል ይታያል። ዓይኖቻቸው በእንባ ያበጡ ቢሆንም ነገር ግን በልቦቻቸው ውስጥ ትንንሽ የተስፋ ጭላንጭሎች ይታያሉ። ፓትርያርካቸው ተስፋ ሰጥቷቸዋልና። ከእነርሱ ጋር ሙስሊሞች፣ አይሁዶችና ሌሎችም የከተማዋ ነዋሪዎች ሊፈጸም ነው የተባለውን የማይታመን ነገር ለማየት ተሰብስበዋል። በተራራው ፊት ለፊት ባለው ሰፊ ሜዳ ላይ የገዢው ድንኳን ተተክሎ ዙፋኑ ተዘርግቷል። ኃያሉ ከሊፋ አልሙዒዝ ከአማካሪዎቹና ከጦር አበጋዞቹ ጋር ሆኖ በዙፋኑ ላይ ተቀምጧል። ፊቱ ምንም ስሜት አያሳይም፣ ነገር ግን ዓይኖቹ በሚጠበቀው ትዕይንት ይሳለቃሉ። እስኪ እንይ የእምነታቸውን ኃይል የሚል ይመስላል። በዙሪያው የቆሙት ወታደሮች በጦርና በጋሻ አጊጠው የክርስቲያኖችን መጨረሻ ለመመልከት ተዘጋጅተዋል። በተለይ የተንኮለኛው አማካሪ ፊት በድል እርግጠኛነትና በንቀት የተሞላ ነበር። እርሱ ይህ የጠላቶቹ የመጨረሻ ቀን እንደሆነ ገምተዋል። በአንድ በኩል የዓለም ኃይል በወታደር በስልጣንና በንቀት የተወከለ፣ በሌላ በኩል የመንፈስ ቅዱስ ኃይል በጾምና በጸሎት በደከሙ ነገር ግን በተስፋ በተሞሉ ትሑት ምዕመናን ተወክለዋል። በሕዝቡ መካከል ማንም በማያውቀው ሁኔታ ቅዱስ ስምዖን ጫማ ሰፊ ቆሟል። ልብሱ እንደ ማንኛውም ድሃ ሰው የተበጣጠሰ፣ ፊቱም እንደ ማንኛውም ሰው በጭንቀት የተሞላ ይመስላል። ነገር ግን በልቡ ውስጥ ከዓለም ኃይል ሁሉ የሚበልጥ አንድ እሳት ይነዳል፣ ንጹሕ እምነት። ዓይኑን ወደ ሰማይ ቀና አድርጎ ከንፈሮቹ በጸጥታ ይንቀሳቀሱ ጀመር። ጌታ ሆይ ይል ነበር በልቡ፣ እኔን አትመልከት፣ የዚህን ሕዝብ እንባ ተመልከት። ለስምህ ክብር ኃይልህን ግለጥ። ፓትርያርኩ ከጳጳሳቱና ከካህናቱ ጋር በሕዝቡ ፊት ቆመው ይታያሉ። ማዕጠንት ይዘው በአራቱም አቅጣጫ እየዞሩ ጸሎት አደረሱ። ከዚያም ፊታቸውን ወደ ሕዝቡ አዙረው በታላቅ ድምፅ
ልጆቼ ሆይ በአንድ ልብ ወደ እግዚአብሔር እንጩህ አሉ። በዚያች ቅጽበት አንድ ታላቅ ድምፅ ሜዳውን ሞላው። በመቶ ሺዎች የሚቆጠሩ ሰዎች በአንድ ድምፅ ኪርያላይሶን አቤቱ ማረን እያሉ ይጸልዩ ጀመር። ድምፃቸው እንደ ባህር ሞገድ አስተጋባ። ከዚያም በፓትርያርኩ ምልክት ሕዝቡ ሁሉ እንደ አንድ ሰው በግንባሩ መሬት ላይ ተደፋ። ምድሪቱ በሰው አካል ተሸፈነች። ጸጥታ ሰፈነ። የሚሰማው የሕዝቡ ትንፋሽና የልባቸው ምት ብቻ ሆነ። ለመጀመሪያ ጊዜ ሲሰግዱ ምንም አልተፈጠረም። አማካሪው በንቀት ፈገግ አለ። ሕዝቡ እንደገና ቀና ብሎ ዳግመኛ ኪርያላይሶን እያለ ተማጸነ። ልመናቸው ከበፊቱ የበለጠ እጅግ ኃያል ነው። እንደገና በግንባራቸው ተደፉ። አሁንም ምንም የለም። የገዢው ወታደሮች መሳለቅ ጀመሩ። አሁን የሕዝቡ ልብ በፍርሃት ተጨንቋል። ለመጨረሻ ጊዜ በሙሉ ኃይላቸው በተሰበረ ልባቸው ምህላቸውን በፓትርያርኩ መሪነት ወደ ሰማይ ላኩ። ለሶስተኛ ጊዜ በግንባራቸው ሲደፉ እንባቸው መሬቱን አራሰው። በዚያች ቅጽበት ሆነ፣ ተከሰተ። መጀመሪያ ላይ ከሩቅ የሚመጣ የሚመስል ነገር ግን ከመሬት ውስጥ የሚፈልቅ የመሰለ ጥልቅና የሚያስፈራ ድምፅ ተሰማ። ከዚያም ምድሪቱ በኃይል ተንቀጠቀጠች። ሰዎች በድንጋጤ እርስ በእርሳቸው ተያዩ። ፈረሶች አሽካኩ፣ ተደናበሩ። ወታደሮች በፍርሃት ወደቁ። ከዚያም የሰው ዓይን አይቶት የሰው ጆሮ ሰምቶት በሰው ልብም ታስቦ የማያውቅ ነገር ሆነ። ግዙፉ ዝምተኛው የሞቃተም ተራራ ከስር መሰረቱ ተነቅሎ ወደ ላይ ከፍ ማለት ጀመረ። አቧራና ድንጋዮች እንደ ዝናብ ይወርዳሉ። ተራራው በአየር ላይ ተንሳፈፈ። ከስሩ ፀሐይ በግልጽ እስክትታይ ድረስ ከፍ አለ። በሺዎች የሚቆጠሩ ሰዎች ትንፋሻቸውን ዋጡ። ዓለም ጸጥ አለች። ከዚያም ተራራው እንደገና ተንቀሳቀሰ። ወደ ምስራቅ አቅጣጫ መሸሽ ጀመረ። ድንጋጤው ወደ ፍርሃት፣ ፍርሃቱም ወደ ታላቅ ጩኸት ተለወጠ። ነገር ግን በዚህ ጊዜ ጩኸቱ የጸሎት ሳይሆን የድንጋጤ ነበር። በዙፋኑ ላይ የነበረው ኃያሉ ገዢ ፊቱ እንደ ወረቀት ነጭ ሆኖ ዓይኖቹ በፍርሃት ፈጠዋል። ከዙፋኑ ላይ ተስፈንጥሮ ተነሳ። ይህ ጥንቆላ አልነበረም። ይህ የሰው ሥራ አይደለም። ይህ መለኮታዊ ኃይል ነው። ተራራው ለሶስተኛ ጊዜ ሲንቀሳቀስና ከተማዋን ሊያፈርሳት ሲመስል ገዢው በፍርሃት ተንበርክኮ እጆቹን ወደ ሰማይ ዘርግቶ በሙሉ ኃይሉ ጮኸ። ይበቃል! በቃ በቃ! አቁሙ! በእምነታችሁ አምኛለሁ። ከተማዋ ትፈርሳለች፣ አቁሙ! እያለ ጮኸ። በዚያች ቅጽበት ተራራው በታላቅ ድምፅ ከቦታው ተነቅሎ የሀገሩን ድንበር አስፍቶ በሌላ ቦታ ሲቀመጥ ምድሪቱ እንደገና ተረጋጋች። ከአስፈሪው ጸጥታ በኋላ አንድ ሌላ ድምፅ ሜዳውን ሞላው፣ የደስታና የምስጋና እልልታ። ክርስቲያኖች ከፍርሃታቸው ባነው እየዘለሉ እያለቀሱ እርስ በርሳቸው እየተቃቀፉ እግዚአብሔርን አመሰገኑ። ጠላቶቻቸው አፈሩ፣ ከሳሾቻቸው ተዋረዱ፣ እምነታቸው በዓለም ፊት ተገለጠ። በዚያ ሁሉ ሁከትና ደስታ መካከል ግን ተአምሩን በጸሎቱ ያስገኘው ሰው ስምዖን ጫማ ሰፊው ከሕዝቡ መካከል ድንገት በጸጥታ ወጥቶ ማንም ሳያየው ተሰወረ። በሞቃተም ተራራ ስር የተፈጸመው ተአምር በግብፅ ታሪክ ውስጥ አዲስ ምዕራፍ ከፈተ። የፍርሃት ድባብ ተገፎ በምትኩ የደስታና የእፎይታ መንፈስ ነገሰ። በፍርሃት ተንበርክኮ የነበረው ኃያሉ ገዢ ከተአምሩ በኋላ ልቡ ተለወጠ። ክርስቲያኖችን በጠላትነት ሳይሆን በአክብሮት ማየት ጀመረ። የፈረሱ አብያተ ክርስቲያናት እንዲጠገኑ፣ አዳዲሶችም እንዲሰሩ ፈቀደ። ያ በክፋት የተሞላ አማካሪና ግብረ አበሮቹም በውርደት ተሸነፉ። ፓትርያርክ አቡነ አብርሃም በደስታና በምስጋና ተሞልተው ሕዝቡን ሲባርኩና ሲያጽናኑ፣ ልባቸው ግን አንድ ሰውን ይፈልጋል። ያንን በጸሎቱ ኃይል ሁሉን ነገር ያስቻለውን የእግዚአብሔርን ኃይል በቅድስናው የጠራውን ትሑቱን ጫማ ሰፊ ስምዖንን። ሕዝቡ በደስታ ሲፈነድቅ፣ ካህናቱ ምስጋና ሲያቀርቡ፣ ፓትርያርኩ ግን ዓይኖቻቸውን በሕዝቡ መካከል ያንከራትታሉ። ነገር ግን ስምዖንን ሊያገኙት አልቻሉም። ተአምሩ በተፈጸመበት በዚያች ቅጽበት የዓለም ክብርና ዝና ወደ እርሱ መምጣት ሲጀምር ቅዱስ ስምዖን ከሕዝቡ መካከል ሾልኮ ጠፋ። የሰዎች አድናቆትና ጭብጨባ ለእርሱ ምንም አልነበረም። እርሱ የፈለገው የሰውን ሳይሆን የእግዚአብሔርን ክብር ብቻ ነው። ወደ ቀደመው ስውር ሕይወቱ፣ ወደ አቧራማው የሥራ ቦታውና ወደ ስውር አገልግሎቱ በጸጥታ ተመለሰ። ማንም ሰው ጀግናው ይኸውና ብሎ እንዲጠቋቆሙበት አልፈልገም። ዝናንና ክብርን ሽሽት በትሕትና ወደ ውስጥ ተሰወረ። ፓትርያርኩ በብርቱ ቢፈልጉትም ከዚያ ቀን በኋላ ሊያገኙት አልቻሉም።
የቅዱስ ስምዖን ታላቅነት የተገለጠው ተራራውን በማንቀሳቀሱ ብቻ አይደለም። እውነተኛ ታላቅነቱ የተመሰከረው ያንን ሁሉ ካደረገ በኋላ ራሱን ከክብር በመሰወሩ ነው። እርሱ ያስተማረው ትምህርት ግልጽ ነው። እውነተኛ ኃይል የሚገኘው በዝና፣ በስልጣንና በሰው ፊት በሚደረግ ጀግንነት ሳይሆን በስውርና በትሑት ልብ ውስጥ በሚኖር ንጹሕ እምነት ነው። ዓለም ኃይልን የሚለካው በሚታይ ነገር ነው። እግዚአብሔር ግን ኃይሉን የሚገልጠው በዓለም ዘንድ በተናቁትና በተረሱት በኩል ነው። ይህ ታላቅ ተአምር በታሪክ ውስጥ ብቻ ሰፍሮ እንዲቀር አልተፈለገም። ዛሬም ድረስ ሕያው ሆነው የሚመሰክሩ የሞቃተም ቅርሶች አሉ። የመጀመሪያውና ትልቁ ምስክር ራሱ የሞቃተም ተራራ ነው። ስሙ የታሪኩ ማስታወሻ ነው። ሙካተም በአረብኛ የተቆራረጠ የተነቃቀለ ማለት ነው። ይህም ተራራው በተአምሩ ጊዜ ከቦታው ሲነቀል ሲቆራረጥና ሲንቀሳቀስ የደረሰበትን ሁኔታ ያሳያል። ዛሬም ድረስ ወደ ቦታው በአካል ሄደው ቢመለከቱ የቀድሞ ተራራው የተነቀለበት ቦታ ይህንን ታሪክ ሊመሰክር ሕያው አሻራ ሆኖ ይኖራል። በዚሁ በተንቀሳቀሰው ተራራ አለት ላይ ዛሬ በዓለም ላይ ካሉ ታላላቅ አብያተ ክርስቲያናት አንዱ የሆነው ከአለቱ ተፈልፍሎ የተሰራው የቅዱስ ስምዖን ጫማ ሰፊው ገዳም አለ። በየዓመቱ በሚሊዮን የሚቆጠሩ ምዕመናን ጎብኚዎች ይህንን ቦታ እየተሳለሙ በረከቱን ይካፈላሉ። በ1991 ዓ.ም በተደረገ የአርኪኦሎጂ ቁፋሮ የተገኘው የቅዱስ ስምዖን አጽምም በዚሁ ገዳም ውስጥ በክብር ተቀምጧል። ለትውልድ ሁሉ የምህረትና የተስፋ ምክንያት ነው። ሌላኛው ሕያው ምስክር ደግሞ በቤተ ክርስቲያኒቱ ሥርዓት ውስጥ የሚገኘው ነው። ፓትርያርክ አቡነ አብርሃም ይህንን ታላቅ እግዚአብሔር የማዳንና የእመቤታችንን ምልጃ ለማስታወስ ከገና ጾም ወይም ከነቢያት ጾም በፊት የሚጾሙ 3 ተጨማሪ የጾም ቀናትን አውጀዋል። በየዓመቱ የግብፅ ክርስቲያኖች እነዚህን ቀናት ሲጾሙ የቅዱስ ስምዖንን እምነት፣ የሕዝቡን ንስሐና የእግዚአብሔርን ታላቅ ማዳን ያስባሉ። የቅዱስ ስምዖን ታሪክ በአንድ ወቅት የተፈጸመና ያለፈ ታሪካዊ ክስተት ብቻ አይደለም። እርሱ ዛሬም ለእያንዳንዳችን ሕያው መልእክት አለው። ሁላችንም በሕይወታችን ውስጥ የየራሳችን የሞቃተም ተራራ አለን። ምናልባት በሽታ፣ ድህነት፣ የቤተሰብ ችግር፣ ሱስ፣ ተስፋ መቁረጥ፣ ከእግዚአብሔር መለየት፣ ብዙ ሊሆን ይችላል። እነዚህ ችግሮች ከፊታችን እንደ ግዙፍ ተራራ ቆመው ፈጽሞ አታልፈኝም እያሉ ያስፈራሩናል። በራሳችን ጥበብ፣ በራሳችን ጉልበትና በሰው እርዳታ ልናንቀሳቀሳቸው እንሞክራለን። ነገር ግን ባሉበት ጸንተው ይቆማሉ። በእንደዚህ አይነት ጊዜ የቅዱስ ስምዖን ታሪክ አንድ እውነትን ያስታውሳል። እግዚአብሔር ከእኛ የሚፈልገው ታላቅ ጥበብን፣ ብዙ ገንዘብን ወይም ኃያል ስልጣንን አይደለም። እርሱ የሚፈልገው ልክ እንደ ሰናፍጭ ቅንጣት ያለች ንጹሕና ጥርጥር የሌለባትን እምነት ብቻ ነው። እምነት ማለት ችግሩን ችላ ማለት ሳይሆን ከችግሩ በላይ የሆነ አምላክ እንዳለ ማመን ነው። እምነት ማለት ተስፋ በሌለበት ተስፋ ማድረግ፣ በማይቻለው ውስጥ መለኮታዊ ጣልቃ ገብነትን መጠበቅ ነው። ልክ እንደ ቅዱስ ስምዖን ዓለም ሲንቀን ራሳችንን ለእግዚአብሔር ቃል ፍጹም አድርገን ስናስገዛና በትሕትና በፊቱ ስንቆም ያኔ የእርሱ ኃይል በእኛ ደካማነት ውስጥ ይገለጣል። የጫማ ሰፊው ቅዱስ ታሪክ ኃይላችን በእውቀታችን ወይም በጉልበታችን ሳይሆን በንጹሕ ልባችንና በቅን እምነታችን ውስጥ እንደሚገኝ ያሳያል። ያቺ እምነት ዛሬም በሕይወታችን ውስጥ የገዘፉትን ተራሮች የማንቀሳቀስ የቆሰለውን የመፈወስ፣ የተዘጋውን የመክፈት ኃይል አላት። ስለዚህ የሕይወት ተራራ ከፊትህ ሲቆም ወደ ተራራው ግዝፈት ሳይሆን ከጀርባው ወደ ቆመው አምላክ ታላቅነት ተመልከት። ያኔ በአንተም በእኔም በአንቺም በሁላችንም ሕይወት ውስጥ ተአምር ይፈጸማል። የጫማ ሰፊው የቅዱስ ስምዖን ረድኤት በረከት ከሁላችን ጋር ይሁን። ሰላም እግዚአብሔር አይለየን። አሜን።